በረቅረቅታ ደራሲ ዳንኤል አስቴን ትርጉም አቢ ደምሴ በረቅረቅታ አፈቅርሻለሁ ቢላትም መልስ አልሰጠችውም። ባያቀረሩ አይኖቿን ገርበብ አድርጋ ዝም ብላ ታየዋለች። የኬን ጣቶች ጡቶቿን፣ ሆዷን፣ እምብርቷን፣ ዳሌዋን ከላይ ታች ከታች ላይ ሲያሹ ቆዩና ከጭኖቿ ደረሱ። ምላሱን ካፉ ውስጥ ከቶ ከምላሷ ጋር አገናኘው። ኬን ከስሩ ልቧ ትር ትር ሲል ሰውነቷ ስቅጠጥ አለና ሕይወት ዘርቶ ማተኮስ የጀመረው ሰውነቷ ቀስ በቀስ መቀዝቀዝ ጀመረም። በክንዶቹ መካከል ያቀፈው የሂላሪ ገላ እየበረደ መሄዱን ኬን ቢረዳም አሁን ግን ስሜቱን እስኪረካ ከላይዋ ላይ አልወረደም። በመጨረሻም ከጎኗ በጀርባው እንደተኛ ሄሊ በጣም አዝናለሁ፣ ይቅርታ አድርግልኝ አላት። ብቻውን በመደሰቱ እየተጸጸተ ለምንድን ነው የምታዝነው? እኔ ግን በጣም ነው ደስ ያለኝ አለችውና ራሷን ከደረቱ ላይ አደረገች። እናት የልጆቿን ጸጉር እየደባበሰች ልጇን እንደምታስተኛ ኬንም የሂላሪን ረጅም ጥቁር ጸጉር ሲያሻሽላት ብዙ ቆየም። ከዚያም ሁለቱም ድንገት እንቅልፍ ጣላቸው። ኬን ከእንቅልፉ የነቃው ከሂላሪ በፊት ነበረም። እንዳይቀሰቅሳትም ልብሱን ቀስ ብሎ ለበሰና ወጣም። በዚያን ቀን ከሂላሪ ጋር ሊገናኙ አልቻሉም። ሁለቱም በየፊናቸው ስራ በዝቶባቸው ነበር የዋሉት። ማምሻውንም በስብሰባና በሌላም ፕሮግራም ተጠምደው ነበር። በማግስቱ ኬን ስልክ ደወለላት። የሳምንቱ መጨረሻ በመሆኑ ከእናታቸው ጋር አይኖሩ የነበሩት ልጆቹን ለማየት ይሄድ ነበር። ሂላሪን አብራቸው እንድትሄድ አጥብቆ ለመናት። ፈቃደኛም ባለመሆኗ ልጆቹን እሁድ ዕለት ሴንትራል ፓርክ ድረስ አምጥቶ ሊያሳያት ተስማሙ። ኬን ልጆቹን አይታ እንድትወድለት ይፈልጋል። ከእናታቸው ላይ ወስዶ ሊያሳድጋቸውም ሐሳብ አለው። በተጨማሪ ሂላሪ ልጅ እንድትወልድለትም እቅድ ነበረው። ሂላሪ ግን ከህፃናት መሸሽ ካመጣች ዓመታት አልፈዋል። የኬንንም ልጆች ለማየት ከወዲሁ ፍርሃት ብሏት ነበረም። ሴንትራል ፓርክ እንደደረሰች ኬንና ሁለቱ ህፃናት ልጆቹን ለማግኘት ጊዜ አልፈጀባትም። ከአንድ ዛፍ ስር ተቀምጠው ከሩቅ ታይተዋት ትንሽየው ልጅ አባቱ ጭን ላይ፣ ትልቅየው ደግሞ ከአባቱ ጎን ተቀምጠዋል። ሂላሪ ባየቻቸው ጊዜ አንጀቷ ተላወሰ። ልቧም ለአንድ ለረሳችው ነገር ተሰቀለ። ወደ መጣችበት ልትመለስ ነበረ፣ ግን ለኬን የገባችለት ቃል ማፍረስ ከበዳት። በቀረበችበት መጠን የልቧ መሰቀል ጨመረ። በህፃናቱ እና በኬን መካከል የነበረው ፍቅር ልክ በእርሷና በእህቶቿ መካከል እንዳለው አይነት ነበረ። አብራቸው ምሳ ለመብላት ግን አልቻለችም። በራስ ምታት አመካኝታ ቶሎ ተለየቻቸው። ከሴንትራል ፓርክ እያለቀሰች አፓርታማዋም ደረሰች። ታክሲ ለመከራየት ወይንም አውቶቡስ ለመያዝ ፈጽሞ አልሞከረችም። መንገድ ለመንገድ እያለቃቀሰች መሄዱን መረጠች። ቀኑን ሙሉ ካልጋዋ ሳወጣዋለች። እንባዋም ትራስና አንሶላውን አራሰው። የማታ ማታ ራሷን አጽናናችው። ሜጋንም አሌክሳንድራም ለምን ጊዜውም የተለዩት መሆኑ ራሷን አሳመነች። የት እንዳሉ አይታወቅም። ስለዚህ ላታገኛቸው ማልቀሷ ትርጉም የለውም። ደግሞም እኮ አሁን ሜጋንና አክሲ እንደ ድሮ ህፃናት አይደሉም። ሂላሪ 25 ዓመት ከሞላት አሌክሳንድራ 21፣ ሜጋን 17 ዓመት ይሆናቸዋል። ስለዚህ እና አክሲ የጠፉ ህፃናት አይደሉም፣ ትልልቅ ልጃገረዶች ናቸው። የሂላሪ ለቅሶ እንዳው ነበረም። ከዛሬ ጀምሮ ግን ልትረሳቸው ቆረጠች። በዚህ ምሽት ለመገናኘት ቀጠሮ ባይኖራቸው ኬን ከአፓርታማዋ
ድረስ መጥቶ ነበረ። ከቀን የሴንትራል ፓርክ ሁኔታዋ ኬን የተጠራጠረው ነገር ነበረ። የሂላሪ ሐዘን ከህፃናት ጋር ለማዛመድ ሞክሯል። በሌላ በኩል ደግሞ ሂላሪ ልጅ ልትወልድ ቀርቶ ለ12 ዓመታት ወንድ እንዳልደረሰባት ያውቃል። ወንድምና እህትም እንደሌላት ነግረዋለች። ሂላሪ ህፃናት ልጆቹን በማየቷ መለዋወጧ ግን በሚገባ ተረድቶታል። ለምን አልገባውም። የአፓርታማውን ደውል ሲጫን የከፈተችለት የቀኗ ሂላሪ አልነበረችም። ከመታጠቢያ ቤት ገና በመውጣት ላይ በመሆኗ በአለባበሷ ተረድቷል። ረጅም ጥቁር ፀጉሯ ተለቆ ከትከሻዋ ላይ አርፏል። ከፊቷ ላይ የሚነበበው እንደፈራው ትካዜ ሳይሆን ውበትና ሕይወት ነበረ። እንደገባም ቀድማ ያቀፈችውና የሳመችው ሂላሪ ነበረች። ኬን ስለ ሂላሪ የገባው የነበረው የቀድሞ ግምት ከመቅጽበት ቀየረና ቀጥታ ወደ መታጠቢያ ቤት ገባ። እሱም 5 ደቂቃ ባልሞላ ጊዜ ሰውነቱን ተለቃልቆ ወጣ። ሂላሪ ከመኝታ ቤቷ ውስጥ ሆና ፀጉሯን በማድረቅ ላይ ነበረች። የኬንን መግባት ዞር ብላ ተመለከተች። እርቃኑን ነበረ። እንደዚህ ያለ ነገር አይታ ባለማወቋ ተደነቀች። ልብ የሚያቀልጥ ፈገግታም አሳየችው። እርሱም ከተቀመጠችበት እንደ ሕፃን አቅፎ አነሳና አልጋው ላይ ጣላት። እንደ እሳት የሚፋጁት ጭኖቿ ውስጥ አስገባ። እንዳትነቃነቅም በሰውነቱ አጣብቆ አቀፋት። ራሱንም ከአንገቷ ስር ሸጎጠው። ባለ በሌለ ኃይሉም ተገናኛት። ሂላሪም ፀጉሯን የታጠበችበትን ሎሽን ሽቶ እንደተመኘው አፍንጫው ላይ አወደው። ሂላሪ ዛሬ እንዳለፉት ቀናት አልነበረችም። አቅፋው አልጠግብ ብትል በጥፍሮቿ ወጋችው። በከንፈሮቿም ስባ አልበቃ ሲላት በጥርሶቿ ነከሰችው። ሂላሪ በደስታ ለቀሰች። በህልሟም በእውኗም ይኖራል ብላ ካላሰበችው ዓለም ውስጥ ገባች። የሁለቱም ልብ ትርታ እኩል ጨመረ። ሁለቱም በአንድ ጊዜ በረጅሙ ተነፈሱ። ኬን ከላይዋ ላይ ወርዶ በጀርባው ተዘረረ። ሂላሪ ግን ክንዶቿን አንተርሳው ከደቂቃዎች በፊት ምን እንዳደረጋት በማሰላሰል ፈገግታ አሳየችው። አሁንም ትወደኛለህ ኬን አለችው። ኬን ሳይመልስላት እንደገና ከላይዋ ላይ ወጣም። ሰውነቷም ወዲያውኑ ግሎ በደስታ ማዕበል ተንሳፈፈች። አሁንም ከደስታዋ ብዛት አለቀሰች። በመጨረሻም በኃይል አቃሰተች። ሰውነቷ ከኬን ሰውነት ጋር ተጣበቀ። መላ አካሏም በኃይል ነዘረና በእፎይታ ተነፈሰች። ኬን ከላይዋ ላይ ፈጽሞ አልወረደም ነበርም። ትወደኛለህ ያልኩህ ብላ ጠየቀችው። አንቺስ አላት ኬን። እኔማ እወድሃለሁ። ታገቢኛለሽ? ስራዬስ አለችው። ስራሽማ ያው የቤትም ቤት ነው የሚሆነው። ልጅ ማሳደግ? አዋ 10 ልጅ አለችና ሳቀች። በና 10 ብቻ ያይሻቸው 2 ልጆች ጨምር እንጂ ይሄ ደርዘን ልጆች እናት ታረገኝ ነው። ደስ አይልም? ደስ ይላል አለችና ራሱን ቁልቁል ስባ ሳመችው። ኬን ተንጠራራና ከራስጌዋ የነበረውን ስልክ ስቦ 1 ቁጥር ደወለ። ወደ ኒው ጀርሲ ለመብረር መቀመጫ እንዲያዝላት ለማድረግ ነበረ። ኬን ወደ አዲሱ ስራው የሚሄድበት ቀን ተቃርቧል። ሆኖም ከዛ በፊት ግን ጥሩ መኖሪያ ቤት ማግኘት ነበረበት። ለእርሱና ለሂላሪ ለደርዘን ልጆቻቸው ጭምር የሚሆን ትልቅ መኖሪያ ቤት ያስፈልጋል። ጠዋት ላይ ልብሱን ለባብሶ ሲወጣም ሂላሪ ከመኝታዋ ወጣ በመስኮት ታየው ነበረ። ኬን ግን ከመስኮቱ መቆሟን ቢያውቅ ኖሮ ምናልባትም ሳይመለስ አይቀርም። ባለማወቁ ከቀዩዋ ፌራሪ መኪና ውስጥ ገብቶ ተፈተለከም። ያለት በምስኪኗ ሂላሪ ሕይወት ላይ ሌላ ጥቁር ነጥብ ይዞ መጣም። ዜናውን በቅድሚያ የሰማችው ሂላሪ ነበረች። የምሽት ዜናዎች ፕሮግራም በምታዘጋጅበት ወቅት ያልጠረጠረችው መርዶ ደረሳት። ኬን በመኪና አደጋ ሕይወቱ አለፈ።
ወደ ኒው ጀርሲ አውሮፕላን ማረፊያ በሚበርበት ወቅት ነበረ ከተሳቢ መኪና ጋር ተጋይቶ ሕይወቱ ያለፈው። ጥፋቱም የኬን እንደነበረ ዜናው ላይ ተገልጿል። ኬን ቤት ሲያፈላልግ በመዘግየቱ ወደ ኒውዮርክ የሚመልሰው አውሮፕላን እንዳያመልጠው በመቸኮሉ እንጂ በማግስቱ ለመምጣት በቻለ ነበር። ሌሊቱን ያለ ሂላሪ እንዳያሳልፍ ይሆን የቸኮለው? ሂላሪ ከሌላ ካልተጠበቀ አጋጣሚ ባትወድቅ ኖሮ ለኬን በልቧ እንዳለቀሰችለት በኖረች ነበረ። ግን ኬን ከሞተ ወዲህ የያዛት ኢንፍሉዌንዛ ከሳምንት እየባሰባት ሄደም። ሰውነቷን መንምኗል። የሚያምራት ነገር እንቅልፍ ብቻ ነው። ምግብ ደግሞ ላይኗ አስጥልቷታል። ሌላው ቀርቶ ተወዶ የነበረው ቡና ሽታው በርቁ ያጥወለውላታል። ከ6 ሳምንት በኋላ ስልክ ደውላ ከሐኪሟ ጋር ቀጠሮ ያዘች። የተለያየ የደም ምርመራ እስከሚደረግላትም ሐኪሙ የአንቲባዮቲክ እንክብሎች ሊያዝላት አስቦ ነበረ። አንድ አይነት ቫይረስ ወዲሽ ውስጥ የገባ ይመስለኛል። ለመሆኑ በቅርቡ ከከተማዎች ወጥተሽ ሽርሽር ሄደሽ ታውቂያለሽ? ሲል ጠየቃት። ላለመብላቷም ከከተማ ላለመውጣቷም ዝግ ብላ ራሷን አወዛወዘች። በሽታው ድቅቅ አድርጓት ነበርና ሰውነቷን ማላወስ ከብዷታል። ካልጋው ውስጥ ገብታ ቀን ሙሉ ስተኛ ብትውል ፈቃዷ ነው። የደም ምርመራ ውጤት ከ2 ቀናት በኋላ ታወቀም። ሂላሪ የህመሟ ምክንያት ተገለጸላት። ሐኪሙ ደሟ በጥንቃቄ እንዲመረመር ማድረጉ ምናልባት በዘር የተላለፈ ውርዴ ቢኖርባት ነው ብሎ ነበረ። ሆኖም ሂላሪ በመጸነሷ እንጂ ሌላ በሽታ እንደሌለባት ተረጋገጠ። በዚያን ወቅት ምርጫ ስለሌላት እንጂ ሂላሪ ከመጸነስ በደም የተላለፈ ውርዴነት ብቻ ሳይሆን በሽታው በቀጥታ ቢዛትም ትመርጥ ነበረ። ከመደንገጧም የተነሳ ቀጥታ ወደ ቤቷ ሄደች። ካልጓም ላይ ተኝታ በሐሳቧ ነገሮችን ማውጣትና ማውረድ ጀመረች። ልቧም ዋለለባት። ግማሽ ጎኗ ጽንሱን አስወርጄ ይላታል። በሌላ በኩል ደግሞ የአክሲና የትንሿ የሜጋን ትዝታ ከፊቷ ድቅን ይልና 2 ሕፃናት እንዳጣች አሁን ደግሞ 3ኛ ሕፃናት ማጣቷ ጉዳይ ሆዷን ያባባዋል። የምትወደው የኬን ልጅ በመሆኑ ሕፃኑ ቢወለድ ባልከፋትም ነበረ። ግን ደግሞ አባት የሌለው ልጅ ማሳደግ ምንኛ ይጨንቃል። ለሕፃኑ ስትል ስራዋንም እስከ መተው ልትደርስ ትችላለች። ለ1 ሳምንት ያህል በጉዳዩ ስታስብበት ቆየች። ምግብ አልበላልሽ ስላላት ክብደቷ ቢቀንስም የቀድሞዎቹ ቀሚሶቿ ሆዷ አካባቢ ጠርነቅ እያደረጉ ሊይዟት ጀምረዋል። ሂላሪ ሰው ናትና እንደ ኬን በወጣችበት ልትቀር ትችላለች። ያን ጊዜ ሕፃኑን ምን ይውጠው ይሆን? ማን ያሳድገው ነበር? እንደርሷ ወላጆቻቸው በሞቱባቸው ልጆች መጠለያ ቤት ወይንስ ጠባይ ማረሚያ? ሂላሪ ራሷን በ2 እጆቿ ይዛ አይሆንም፣ አይደረግም ስትል ለራሷ ተናገረች። አክሲና ሜጋን እንደደረሰባቸው በማህፀኗ የተሸከመችውን ጽንስ አስወጥታ ልትረሳው ወሰነች። ሂላሪ በጣም ፈርታ ነበረ። ሐኪም ወደ ነበረበት ክፍል እስከሚገባ ከአንዴም 2 ሐሳቧን በመቀየር ከዚያ ክፍል ውስጥ ለመውጣት አስባ ነበረ። ሆኖም አስታማሚዋ መጣችና የሚሞላ ፎርም ሰጠቻት። ሂላሪ በሚንቀጠቀጥ እጅ ፎርሙ ሞልታ ፈርማ መለሰችላት። ወዲያውም ሐኪሙ ቀዶ ጥገና ልብሱ ለብሶ ገባ። የሂላሪ ድንጋጤ ከሁኔታዋ ተረድቷል። ሊያበረታታትም አስቦ አይዞሽ፣ ቀላል ነገር ነው፣ ብዙም ከባድ አይደለም። እሺ፣ ግን ብቻ እንቅልፍ የሚያስወስድ መድኃኒት ትሰጠኝ የለም አለችው። ከንፈሮቿ እየተንቀጠቀጠ የሚያስፈልግ አይመስለኝም፣ በጥቂት ደቂቃዎች ውስጥ የምንገላገለው ይሆናል አለና ወደ አንድ የተለየ ክፍል እያመለከተ እዚያ ገብተሽ ልብስሽን ቀይሪ አላት። ሂላሪ ተዘጋጅቶ የሚጠብቃት ልብስ ቀይራ ወደ ክፍሉ እንደተመለሰች ከአንድ ረጅም ጠረጴዛ አስተኛዋት። አስታማሚዋ የሂላሪን እግሮች ማዶና ማዶ ወጥራ ከጠረጴዛው ጋር በሸራ አሰረቻት። እንዴ ምን ነው? ለምን?
አለች ሂላሪ በጀርባዋ ከተኛችበት ቀና ብላ ወደ እግሮቿ እያየች። ራስሽን እንዳትጎጂ ነው መቤት። አንዴ እኔ አልጎዳም፣ አልሞክረውም። እባክሽ እግሮቼን ፍቺ። እጅሽም ይታሰራል እኮ ቆንጂት። ለምን ከዚህ ሁሉ ግን የእንቅልፍ መድኃኒት ብትሰጡኝ? ሐኪሙና አስታማሚዋ ተያዩም። በራሱም ምልክት ሰጣት። ወደ መድኃኒት መደርደሪያ ሄዳ ብዙም ሳትቆይ ተመለሰች። ሂላሪንም በክንዷ ላይ መርፌ ወጋቻት። ይዞሽ በደቂቃ ውስጥ እጨርሳለሁ፣ ስለዚህ ከ1 እስከ 10 ቁጠሪ አላት ሐኪሙ። ከሰውነቷ ውስጥ ብረት ነገር መግባቱ ተሰማትና ሂላሪ በኃይል ጮኸች። እነኛ በመጠለያ ውስጥ የነበሩት ልጆች እንኳ ተራ በተራ ሲፈራረቁባት ያሁኑን ያህል አላመማትም። ማደንዘዣውም ሰርቶ ህሊኗን የሳተችው በዚህ ጊዜ ነበረም። የሂላሪ ጽንስ ካስወረዱ በኋላ ሐኪሙና አስታማሚዋ ወደ ሌላ ክፍል ሄዱ። ሌላ የሚጠብቃቸው ባለተራ ስላለም። ከ1 ሰዓት በኋላ አስታማሚዋ ተመልሳ ገባች። ለሂላሪም ውሃ የነካው ፎጣ አቀበለቻት። ከዚያም አንዳንድ ገለጻዎችን አደረገችላት። ደም መፍሰስ ከጀመራት ግን ቶሎ ተመልሳ መምጣት እንዳለባት አስጠነቀቀቻት። ሂላሪ በ3 ተከታታይ ቀናት ስራ ሄደችም። በመጨረሻም ላይ ጤናማ መሆኗ እየተሰማት ሄደም። የፈራችውም አለፈም። በአድራጎቷ አሁንም ብትጸጸት ከባለ ጸጸት ለመዳን ስትል ሳትወድ አደረገችው። እንደ ናክሲና ሜጋን ልትረሳው ሞከረች። ለዚህ ደግሞ መፍትሄው በስራ መጠመድ እንደሆነ አውቃለች። ፊቷ ቢወይብና ሙሉ በሙሉ ጤነኛ ለመሆኗ ቢያስታውቅም በአራተኛው ቀን ግን ስራ ጀመረች። በቢሮዋ እንደሰራች ትውላለች። ከቤቷም ስትሰራ ታመሻለች። ሂላሪ ቆርጣ የተነሳችበት ግብ ነበራት። የዛ የዜና አገልግሎት ስራ አስኪያጅ መሆን ነበረም። ከዚያ በኋላ በተሰበሰበ መንፈስ የወላጆቿን ህይወት ታሪክ መጻፍ ትጀምራለች። ጥናቷን በጋዜጣና መጽሔት ላይ ብቻ በወጡ ጽሑፎች ሳታተኮር ከወላጆቿ ልደት ስፍራ ድረስ በመሄድ ሰዎችን በማነጋገር በምታገኘው መረጃ የተደገፈ መሆን አለበት። ለተከታታይ 3 ዓመታት ሂላሪ አንድም ቀን ረፍት የሚባል ነገር ሳትጠይቅ ለስራዋ ብቻ ቅድሚያ ሰጠች። በሁሉም ዘንድ ተደናቂና በአርአያነት የምትታይ የምትጠቀስ ሆነች። በ28 ዓመቷም ከምሽት ዜና አዘጋጅነቷ ወደ ቀን ዜና ዋና አዘጋጅነት ተዛወረች። እንደ መልኳ በስራዋም ሌላ ነገር ናት ይባላል አለች ከአዲሶቹ ጸሐፊዎቿ አንደኛዋ ለሌላኛዋ። ሂላሪ አልፋቸው ወደ ቢሮዋ በመግባት ላይ ነበረች። አያድርስ እንጂ አንቺ እርሷ ቀልድ አታውቅም አሉ። በምኑ? በስራ አትይኝም? ወለም ዘለም የሚል ሰራተኛ ካጋጠማት ቻው ነው አሉ የምትለው። ከዛ ከማታ ዜናዎች አዘጋጅ ሆኖ ያባረረች ሰው አለ እንዴ? 5 ይሆናሉ አሉ። በይ ወሬሽን እዛው አቆሚልኝ። ሂላሪ በ32 ዓመቷ የዚያ ዝነኛ ዜና አገልግሎት ድርጅት ተጠባባቂ ምክትል ስራ አስኪያጅ ደረጃ ደረሰች። በ35 ዓመቷ ምክትል ዋና ስራ አስኪያጅ፣ በ39 ዓመቷ ዋና ስራ አስኪያጅ ሆነች። ዜናውን ጋዜጦች በየአምዶቻቸው አወጡት። የኒውስዊክ እና የታይም መጽሔት ሂላሪን ቃለ መጠይቅ አቅርበውላታል። ስለ ድርጅቱ ያላትን አስተያየት እቅድ በሰፊው በዝርዝር ጻፉት። የሂላሪ ፎቶግራፍ ያለበት በያለበት ተዳረሰም። ሂላሪ ዎከር አንድ ቀን ቁንጮ ላይ ደርሳለሁ እንዳለችው ከቁንጮው ደረሰች። ከዚያስ